ስለዚህ ተቆጥተው ቅዱስ ጳውሎስን ቅዱስ ሲላስን ቅጥቅጥ አድርገው ደብድበው ማረሚያ ቤት አስገቧቸው። ሰውን ልብሳቸውን ገፈው ነው የገረፏቸው። ይዘምራሉ። ማረሚያ ቤቱ ነው። በስር ላይ ሆነው ታስረው ማለት ነው። ከግንድ ጋር ታስረው እና ይጸልያሉ፣ ይዘምራሉ። ከዛ በዛ ንውፅ ውስጥ እንቅልፍ ላይ የነበረው ዘበኛ ባነነ። ብንን ሲል ማረሚያ ቤቱ ተከፍቷል። በ3 ድንጋዮች አንድ ትልቅ ቤተ መቅደስ የምሰራ ጌታ ሆይ አቤቱ አቤቱ። ይገርማል። ይህን አደረገ። ጥቀ አቢይ ግብርከ እግዚኦ። አቤቱ ስራህ ታላቅ ነው። መዝሙረ ዳዊት መዝሙር 103 ከቁጥር 24 ላይ የምናገኘው ታላቁ ሰው ዳዊት ስለ ታላቁ አምላካችን ድንቅ ስራ እያደነቀ ሲናገር የተናገረው ቃል ነው። በቅድሚያ የቤተ መቅደሱ አገልጋዮች ሁላችሁም በየማይረጋችሁ ምዕመናንና ምዕመናት ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ለእኛ በዕድሜያችን ላይ የንስሐ ዕድሜ በመጨመር ለዚች ዕለት ሰዓት አብቅቶ እንዲህ በአንድ ላይ ሆነን ስሙን እንድንጠራ ቃሉን እንድንሰማ ስላደረገልን ሁሉም እንድንዘምር የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። እስካሁን በማህሌት፣ በቅዳሴ፣ በትምህርት ቀልባችንን ወደ እግዚአብሔር በመመለስ ሲያገለግሉ የቆዩትን መምህራን፣ ካህናት፣ ዘማሪያን፣ ዘማሪያትን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ለሁላችንም ያሰማን። ጥቀ አቢይ ግብርከ እግዚኦ። እስኪ ይህንን ቃል አብረን እንበል። ጥቀ አቢይ ግብርከ እግዚኦ። ወደ አማርኛ ስንተረጉመው አቤቱ ስራህ ታላቅ ነው። እስኪ በሉት፣ እስኪ ድገሙት። የት ላይ እናገኘዋለን?
መዝሙረ ዳዊት መዝሙር 103 ከቁጥር 24 ላይ ነው የምናገኘው። እንዳልኳችሁ ይህን ንግግር ይህን ምስክርነት የተናገረው መዝሙረኛው ዳዊት ነው። የተናገረውም ከሱ በፊት እግዚአብሔር ስላከናወነውና እርሱም ካለፈ በኋላ በእስራኤል ላይ በወገኖቹ ላይ ስለሚሆነው ነገር ነው የተናገረው። ማለት አጠቃላይ ይህንን መዝሙሩን ከቁጥር 1 ጀምሮ ያለውን የተናገረው አንደኛው ስለ ስነ ፍጥረት ነው የተናገረው። እንዲሁ ስለ ፍጥረታት አፈጣጠር እግዚአብሔር ይህን ዓለም ከሌለበት አምጥቶ እንዴት እንደፈጠረ ከዚህ ካመጣው ዓለም ደግሞ ካመጣው ምድር ላይ ደግሞ የተለያዩ ፍጥረታትን ከሰው ጀምሮ እንዴት እንደፈጠረ እንዴት እንዳከናወነ ነው በዚህ መዝሙር የሚተርከው። ተጨማሪ ደግሞ እሱ ካለፈ በኋላ ዘሮቹ እስራኤላውያን በጥፋታቸው በበደላቸው ተቀጥተው እንዲማሩ ከቅድስት ሀገራቸው ከምድረ እስራኤል ወጥተው ወደ ባቢሎን ወደ ፋርስ ማለት ወደ ኢራቅ ወደ ኢራን እንደሚሰደዱ እና ተሰደው በሞት ከተረፉት በዛው በስደት ዓለም በሞት ከተረፉት ስለ ትሩፋን እንዲሁም ደግሞ ሳይሰደዱ ጥቂት በአገራቸው የቀሩ አሉና ስለነዚያ ስለቀሩትም ጭምር ብዙ የተናገረበት ያተተበት የመዝሙር ክፍል ነው ይህ 103 መዝሙሩ። እና በዋናነት እንዳልኳችሁ ደግሞ እንደው ስለ ስነ ፍጥረት ነው በዚህ ላይ ብዙ የተናገረው። እግዚአብሔር ዓለምን እንዴት እንደፈጠረ በዓለም ውስጥ ያሉትን ፍጥረታት ሁሉ እንዴት እንደፈጠረ እየተረከ መጣና ቅድም ያልነውን አረፍተ ነገር ምንድን ነበር? ምን ነበረ? አቤቱ ስራህ ታላቅ ነው አለ። እንዲሁ እየተረከ መጣና ስለ ሰማያት ስለ ምድር በሰማይና በምድር ስላሉት ፍጥረታት እያሰበ እያሰላሰለ እያደነቀ መጣና አቤቱ ስራህ ታላቅ ነው አለ። ወኩሎ በጥበብ ገበርከ፣ ሁሉን በጥበብ አከናወንክ። ሁሉን በጥበብ አከናወንክ፣ ሰራህ። ሰማይን ምድርን፣ በሰማይና በምድር ውስጥ ያሉትን ፍጥረታት ሁሉ በጥበብ አከናወንህ። ስለዚህ አቤቱ ስራህ ታላቅ ነው አለ። ዛሬ እንዲህ ነው እኛም እያልን ያለ ነው። በተለይ እንግዲህ ሰኔ 21ን ስናከብር ሰኔ 21 የእመቤታችንን በዓል ስናከብር እግዚአብሔርን ድንቅ ነህ ወይም ስራህ ድንቅ ነው ብለን ከምናመሰግንባቸው ስራዎቹ መካከል የተለየ ስራ ያከናወነበት የዛን ክንውን ታሳቢ በማድረግ የምናመሰግንበት ቀን ነው። ይሄ ቀን በቤተ ክርስቲያን የመጀመሪያው ህንፃ ቤተ መቅደስ የተመረቀበት ለአገልግሎት የዋለበት ቀን ነው። መቼ? ሰኔ 21
በምድር ላይ በሐዲስ ኪዳን በብሉይ ኪዳን እንደምናውቀው የመጀመሪያውን ሕንፃ ቤተ መቅደስ ታላቁ ሰው ሰሎሞን፣ ከሱ በመቀጠል ደግሞ የሰሎሞን ቤተ መቅደስ በእስራኤል ኃጢአት በባቢሎናውያን ሲቃጠል እንደገና ዘሩባቤል የሚባለው እስራኤላዊ ከስደት ተመልሶ ሌሎች ወገኖቹን ይዞ የሰራው ቤተ መቅደስ አለ። ሁለተኛው ይሄ ሁለተኛው ቤተ መቅደስ ደግሞ በእስራኤል ኃጢአት በ70 ዓመተ ምህረት በሮማውያን ደግሞ ተቃጥሏል። ከዛ በኋላ እስራኤል ላይ ይሄ ብሉይ ኪዳን የሚከናወንበት ቤተ መቅደስ አክትሟል፣ የለም። እንደ ሐዲስ ኪዳን የመጀመሪያው ቤተ መቅደስ ተሰርቶ በትናንትናው ዕለት ሰኔ 20 ዛሬ ደግሞ ለአገልግሎት የዋለበት ቀን ነው። እየሰማችሁ ነው? ሁላችሁም እየሰማችሁ ነው? ያው ቅድምም አብረን እንደተማር ነው በመምህሩ እንዴት ተሰራ፣ በምን ተሰራ የሚለውን ስናይ አቤቱ ስራህ ታላቅ ነው ያስብላል። ደግሞ የዛሬው እንግዲህ ይሄ የመጀመሪያው ቤተ መቅደስ የተሰራው በነ ቅዱስ ጳውሎስ የአገልግሎት ሰዓት በፊልጵስዩስ ሀገር ነው። ፊልጵስዩስ ማለት በግሪክ ሀገር በመቄዶንያ አውራጃ የምትገኝ ከተማ ናት። ፊልጵስዩስ የምንላት ይህች ፊልጵስዩስ የምትባለው ከተማ ላይ ከዚህች ፊልጵስዩስ የምትባለው ከተማ ላይ ያሉት የሰው ልጆች በአውሮፓ ምድር የመጀመሪያዎቹ ክርስቲያኖች ናቸው። በአውሮፓ ምድር በመጀመሪያ ክርስትናን ከተቀበሉት አካባቢዎች የሀገር ክፍሎች ፊልጵስዩስ ናት የመጀመሪያዋ። በቅዱስ ጳውሎስ በሁለተኛው ጉዞ በመጀመሪያ ከአውሮፓ ዓለም ክርስትናን የተቀበለች ሀገር ናት። የመጀመሪያ ክርስትና ከህዝቡ ሀ ብሎ ሲጀመር የሐር ነጋዴዋ ሴት ማን ናት? ታስታውሷታላችሁ? አታስታውሷትም? እግዚአብሔር ልቧን ጳውሎስ ሲያስተምር የከፈተላት አስታውሷት እንጂ ማን ናት? ልድያ ናት። የመጀመሪያዋ ፊልጵስዩስ ውስጥ ከፊልጵስዩስ ህዝብ መካከል ክርስትናን የተቀበለችው ይህች ልድያ የምትባለው የቀይ ሐር ነጋዴዋ ናት። ቀጥሎ ደግሞ የማረሚያ ቤት ዘበኛው ጥበቃው ነው። ክርስትናው ሲጀመር ፊልጵስዩስ ላይ የመጀመሪያዎቹ ክርስቲያኖች እኒህ ናቸው። ማንና ማን? ልድያና ስሙ ያልተጠራው የማረሚያ ቤት ዘበኛው ነው፣ ወታደሩ ነው። ቅዱስ ጳውሎስ ወደዚች ወደ ፊልጵስዩስ ሀገር ሂዶ ሲያስተምር እግዚአብሔር ልቧን ከፈተላትና በማስተዋል መስማት ብቻ ሳይሆን ታዳምጥ ነበረ። ያው መስማት ማዳመጥ ከማስተዋል ይለያያሉ፣ ከመስማት ይለያያሉ አይደለም? እና መስማት ብቻ ሳይሆን ምን ታደርግ ነበር? ጳውሎስ ሲያስተምር ታዳምጥ ነበረ። እየሰማችሁ ነው? እያዳመጣችሁ ነው? አዎ፣ ታዳምጥ ነበረ። ልቧን ከፈተላትና እግዚአብሔር ከዛ አመነች። ካመነች በኋላ ለእመሁ ረሰይክሙኒ መሃይምተ ባኡ ቤትየ ወህድሩ። እንደው በእውነት አማኝ ካደረጋችሁኝ አለቻቸው ቅዱስ ጳውሎስን ሲላስን። እች አመነችና እንደው ዛሬ አማኝ ካደረጋችሁኝ ወደ ቤቴ ኑና እረፉ፣ እደሩ፣ ወገናችሁ ነኝ።
ክርስቲያን ነኝ፣ የቤተ ክርስቲያን አባል ነኝ፣ በክርስቶስ እህታችሁ ነኝ። ኑና በክርስቶስ እህታችሁ ከሆንኩት ከእህታችሁ ከልድያ ቤት ኑና እደሩ። ወአገበረተነ ብዙሃ እንዲህ እያለች ብዙ ጊዜ ግድ አለችን ብለዋታል እነ ቅዱስ ሉቃስ ሲተርኩላት። እየሰማችሁ ነው። እንደ ግድ አለቻቸው እነ ቅዱስ ጳውሎስን እነ ሲላስን፣ እባካችሁ እንደው አማይ ካደረጋችሁኝ አይቀር ዛሬ አረጋግጡልኝ፣ በቤቴ በማደር በቤቴ በመጠለል በክርስቶስ እህታችሁ ነኝና እህታችሁ መሆኔን አረጋግጡ ማለቷ እኮ ነው። እና ወደ እሷ ሲሄዱ አንዲት ክፉ መንፈስ ያደረባት፣ በዛ ክፉ መንፈስ እየጠነቆለች ጌቶቿን የምታስተዳድር ሴት በቃ ትጮሃል። ይሄ መንፈሱ ይጮሃል በእሷ ላይ ሆኖ ጳውሎስን፣ ሲላስን፣ ሌሎቹንም ሐዋርያት እያሞካሸ ዝም ብሎ በውዳሴ ከንቱ ጠልፎ ሌላ ውስጥ ለመክተት ይጮሃል መንፈሱ። እና ቅዱስ ጳውሎስ ያ መንፈስ እንዲወጣ መመሪያ ሰጠ። መንፈሱ ከዛች ሲወጣ እየሰማችሁኝ ነው። ለምን ወደዚህ ታሪክ እንደተረኩ እንዳትረሱ እሺ። የመጀመሪያዋ ቤተክርስቲያን የት ነው የተሰራችው ብያለሁ? በፊልጵስዩስ። ስለዚህ በፊልጵስዩስ ቤተክርስቲያን ሊሰራ የቻለው እነማን ስላሉ ነው የሚለውን እያመጣሁኝ ነው፣ እንዳትረሱኝ እሺ። ማናት ብያለሁ? የመጀመሪያዋ ክርስቲያን ልድያ። እና ወደ እሷ ቤት ሲሄዱ ይሄ መንፈስ ይጮሃል። ገሰጸው፣ መንፈሱን ወጣ። ሲወጣ ሴትዋ ሰላማዊ ሆነች። ግን ሴትዋ በመንፈሱ እየጠነቆለች እያሟረተች የምታበላቸው ጌቶች አሉ፣ ሰዎች አሉ። እነዛ ተቆጥቷ በጳውሎስ ላይ በሲላስ ላይ። ስለዚህ ተቆጥተው ቅዱስ ጳውሎስን ቅዱስ ሲላስን ቅጥቅጥ አድርገው ደብድበው ማረሚያ ቤት አስገቧቸው። በጣም ቆስለው ሰውን ልብሳቸውን ገፈው ነው የገረፏቸው። መቼም ክርስትና በዚህ ነው የመጣው። ፊልጵስዩስ ላይ ቤተክርስቲያን እንዲሁ አልተሰራም። የነ ቅዱስ ጳውሎስ ሰውነት ስጋ እየፈረሰ የክርስቲያኖች አእምሮ ስለተሰራ ነው። እየሰማችሁ ነው። በዚህ መሰረት ማረሚያ ቤት ገቡ እና ሌሊት ቅዱስ ጳውሎስ ቅዱስ ሲላስ እየጸለዩ ይዘምራሉ። ማረሚያ ቤቱ ነው፣ በስር ላይ ሆነው ታስረው ማለት ነው፣ ከግንድ ጋር ታስረው እና ይጸልያሉ፣ ይዘምራሉ። ደግነቱ ይሄ ነው። በማረሚያ ቤት ማን አለ? ማን አለ? እግዚአብሔር አለ። እና ዘመሩለት። ሲዘምሩ ሌሊት እንዳለ ትልቅ ንውጽ ውስጥ ሆነ። በጣም ትልቅ ንውጽ ውስጥ ሆነ። ተናወጠ ማረሚያ ቤቱ። በሩ እንዳለ የማረሚያ ቤቱ በር ተከፈተ። ቅዱስ ጳውሎስ ቅዱስ ሲላስ እስረኞች ሁሉ የታሰሩበት ገመድ እንዳለ ተፈታ። ከዛ በዛ ንውጽ ውስጥ እንቅልፍ ላይ የነበረው ዘበኛ ባነነ። ብንን ሲል ማረሚያ ቤቱ ተከፍቷል። ከዛ እስረኞቹ ሁሉ ሂደዋል በቃ። ስለዚህ በሌላ ሰው እጅ በባለስልጣናቱ እጅ ከምሞት ራሴን መግደል አለብኝ ብሎ ሰይፍ መዞ ራሱን ሊመታ ሲል ተው፣ በራስ ላይ ክፉ አታድርግ፣ እኛ እስረኞቹ አለን፣ አንድም ሰው አልወጣብህም አለው ቅዱስ ጳውሎስ። ይሄ እኮ ነው አሁን ተበድያለሁ፣ ታስሬያለሁ፣ እኔ ምን ቸገረኝ እሱ ቢሞት አይልም የእግዚአብሔር ሰው። ተው፣ በራስ ላይ ክፉ አታድርግ፣ እኔም አለው ሲላስም አለ ማለት ነው፣ ሌሎቹም አሉ። የማረሚያ ቤቱ በር ተከፈተ። እስራቱ እጃችን ላይ እግራችን ላይ ወደቀ፣ ገመዱ የእግር ብረቱ እንጂ እኛስ አለን፣ በራስ ላይ ክፉ አታድርግ አለው።
እንዳለው መብራት አብርቶ ሲገባ ሁሉም አሉ፣ ግን አልታሰሩ። ማሰሪያ የለም። እግር ብረቱ እንደ ክር ብጥስጥስ ብሎ ወድቋል። የማረሚያ ቤቱ የብረት በር እንዳለ ተከፍቷል። ሰዎቹ ግን አሉ እና ይሄ ሰው ይህ አረማዊ ሰው ሄደና ከጳውሎስ እግር ስር ከሲላስ እግር ስር ወደቀ። አቤት እናንተ እድን ዘንድ ምን ላድርግ አለ። እድን ዘንድ ምን ላድርግ አለ። በጌታ በኢየሱስ ክርስቶስ ስም እመን፣ አንተም ቤተሰብህም ትድናላችሁ አለ። ተመልከቱ እንግዲህ የነ ጳውሎስ መንገላታት ሌሎቹን እያተረፈ ሲመጣ አያችሁት። ጳውሎስ ተገርፎ ተቀጥቅጦ ማረሚያ ቤት ነው ያለው። እዛ ላይ ሆኖ ደግሞ የእግዚአብሔር ስራ ሌላ ስራ ሰራና የእግዚአብሔር ኃይል ሌላ ስራ ሰራና ይህ አረማዊ እግዚአብሔርን የማያውቅ የግሪክ አረማዊ ምንም እግዚአብሔርን የማያውቅ ሰው ይህን ታምር ሲያይ እድን ዘንድ ምን ላድርግ አለ። በማን ስም እመን? በጌታ በኢየሱስ ክርስቶስ ስም ምን በል እመን፣ አንተና ቤተሰብህ ምን ትላላችሁ? ትድናላችሁ አለ። መዳን በኢየሱስ ክርስቶስ ነውና እግዚአብሔር እንድንድንበት በር ያደረገልን ኢየሱስ ክርስቶስ ነውና ትድናለህ። በዚህ ምክንያት የማረሚያ ቤት ዘበኛው በፊልጵስዩስ ምድር ሁለተኛው ክርስቲያን ሆነ ማለት ነው። ስንት ሆኑ? ማንና ማን? ልድያና ዘበኛው። እንዲህ ሆኖ ክርስትናው ሰፋ። ብዙ ሰዎች ተጠመቁ፣ አመኑ። ጣዖት ቤት መሄዱን እየተዉ በክርስቲያኖች ትምህርት መሰብሰብ ጀመሩ። ግን ከተጠመቁ ካመኑ በኋላ ያው አንዳንድ ጊዜ ልማድ ያስቸግር የለ ጣዖት ቤቱ ይሄዳሉ። ግን ደግሞ እና ለምን ትሄዳሏችሁ ሲሏቸው እንዴ እኛ በክርስቶስ ብናምንም የት ሄደን እንጸልይ? ቤት የለም አሉ። ስለዚህ እዛ ይሄዳሉ ከጓደኞቻቸው ጋር እየተሳቡ። ይህን ለማስቀረት ምን ያስፈልጋል? ከጣዖት ቤት እንዳይሄዱ ሌላ ምን ያስፈልጋል? ቤተ ክርስቲያን ያስፈልጋል። እንግዲህ እና ከህዝቡ ጥያቄው በዚህ ምክንያት መጣ። እንግዲህ ወደ ጣዖት ቤት አትሂዱ ካላችሁን ብላችሁን አለ። በክርስቶስ ስም አምነን አለ ወደ ጣዖት ቤት እንዳንሄድ ቤተ ክርስቲያን ስሩልን አሉ። እዛ መቼም በሐዋርያት መከባበሩ አለ። ከጊዜ በኋላ ይህን ጥያቄ ሲያቀርቡ እነ ቅዱስ ጳውሎስ እነ ቅዱስ በርናባስ አይ የሐዋርያት አለቃ ቅዱስ ጴጥሮስ ይወቅ፣ ቅዱስ ጴጥሮስ ይስማ አሉ። የሐዋርያት አለቃ አይደለ? አዎ እንዲህ ነው በቃ ቤተ ክርስቲያን ሲሰራ እንዲያው እዛው ያለው አይደለም መዋቅሩ። አየህ ሰንሰለቱን ተመልከቱ። ሲጠብቁ ቅዱስ ጴጥሮስ ይወቃሉ። እነ ቅዱስ ጴጥሮስ ተጠየቁ፣ ይሰራሉ እና በአንድ ላይ ሆነው ሲጸልዩ ጌታችን ኢየሱስ ክርስቶስ ሁሉም ወደ ፊልጵስዩስ ሀገር እንዲመጡ ሐዋርያትን በመንፈስ ጠራ። ሁሉንም ሐዋርያት 12ቱንም ወደ ፊልጵስዩስ ከተማ እንዲመጡ አደረገ። በፊልጵስዩስ ከተማ ተሰበሰቡ። እነማን? 12ቱ ሐዋርያት፣ ሌሎቹም አባቶቻችን እነ ቅዱስ ጳውሎስ እነ ቅዱስ ሲላስ ተሰበሰቡ በፊልጵስዩስ። ከፊልጵስዩስ ከከተማዋ ወጣ አድርጎ ሶስት ድንጋዮችን አነሳና እነዚያ ድንጋዮች ቤተ ክርስቲያን እንዲሆኑ መመሪያ ሰጠ። ለድንጋዮቹ መመሪያ ሰጠ። ድንጋይ እንደ ሰም እየተለጠጠ ድንጋይ እንደ ቅጠል እየለመለመ ቤተ መቅደስ ቅድስት ማህሌት በሶስት ድንጋይ ተከናወነ። በትናንትናው ቀን
በስንት ድንጋይ? በሶስት ድንጋይ አንድ ቤተ ክርስቲያን ተሰራ። አንድ ቤተ ክርስቲያን ተሰራ። ቅድስት መቅደስ፣ ቅድስት ማህሌት ተከናወነ። ምን ልንል እንችላለን እኛ ዛሬ ይሄን ስናይ ይሄን ስንሰማ ምንድን ነው የምንለው? ንገሩኛ። ምንድን ነው የምንለው? የቅድሙን ኃይለ ቃል በሉልኛ። እኔ ያን እንዳትረሱ ብዬ እኮ ነበረ። ምን ነበረ? ጮህ ብላችሁ በሉሃ። አቤቱ ስራህ። በሶስት ድንጋዮች አንድ ትልቅ ቤተ መቅደስ የምሰራ ጌታ ሆይ አቤቱ አቤቱ። ይገርማል። ይህን አደረገ እግዚአብሔር። ይህን ሰራ። ምን ይሳነዋል? ወኩሎ በጥበብ ገበርከ። ሁሉም በጥበብ አደረግ። ሁሉን በብልሃት አደረግ። ሰው ባልሰጠህ ጥበብ፣ ከሌላ ባልተቀበልከው ጥበብ አቤቱ ይህን አደረግ። ስለዚህ አቤቱ ይህን ልንል የመጣ ነው። እንዲህ ልናደንቀው ነው የመጣ ነው። በከንቱ አይደለም የተሰበሰብ ነው። አቤቱ ስራህ ግሩም ነው፣ ስራህ ታላቅ ነው ልንለው ነው የመጣው። እንዲህ አደረገ። ታምናላችሁ አታምኑ? በሶስት ድንጋይ አንድ ቤተ መቅደስ ሰራ ቢባል ታምናላችሁ አታምኑ? እናምናለን፣ እናምናለን። እስኪ አንድ ምሳሌ ወደ ስነ ፍጥረት መለስ ብለን እንመልከት። ይህ እንዳያጠራጥረን ማለት ነው። ይሄ እንዳያጠራጥረን መለስ ብለን እንይ እስኪ። የእኛን መባዛት በተመለከተ ነቢየ እግዚአብሔር ሙሴ ሲጽፍልን ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ስንት አልኩኝ? ስንት አልኩ? አታዳምጡም። ምዕራፍ ሲባል ለጌጥ የምንጠቅሰው ይመስላችኋል? አዋቂ መሆናችንን ለመንገር ይመስላችኋል መሰለኝ። ኦሪት ዘፍጥረት ምዕራፍ ስንት አልኩ? ቁጥር 21 ላይ ምን ይላል መሰላችሁ? ወፈነወ እግዚአብሔር ድቃሰ ላዕለ አዳም ወኖመ። እግዚአብሔር በአዳም ላይ እንቅልፍ ላከ አመጣ። አዳምም ተኛ። አዳምም ተኛ። ወነስአ አሃደ እምአጽመ ገቦሁ። ከጎኑ አጥንት አንድ አጥንት ወሰደ። ምን ወሰደ? ምን ወሰደ? አንድ አጥንት ወሰደ። አንድ አጥንት። ልብ በሉ። ሁለት አይደለም፣ ሶስት አይደለም፣ ከዛ በላይም አይደለም። ስንት አጥንት? አንድ አጥንት ከአዳም ጎን ወሰደ። ወመልአ ስጋ መካና። የአጥንቱ የተመዘዘበትን ቦታ በስጋ ሞላው አለ። በስጋ ሞላው። ስንት አጥንት ወስዶ? አንድ አጥንት ወሰደና አጥንቱ የተመዘዘበትን ቦታ ምን አለው? ምን አደረገው? ምን አደረገው? በስጋ ሞላው። በስጋ ሞላው። ያችን አጥንት ምን ሊያደርጋት ነው? አንዲት አጥንት ናት። ምን ልሰራለት ይሆን? እየተከታተላችሁ ነው? አንዲት አጥንት ወስዶ ምን ሊያደርግ ይሆን? ምን ሊያደርግ ይሆን? ገብቷችኋል? ምን ሊያደርግ ይሆን? እስኪ ንገሩኝ። እናታችን ልትሰራ ነው። በአንድ አጥንት ልትዘጋጅ ነው። ቤተ መቅደሱ በስንት ድንጋይ ነው? በሶስት። ሔዋን ደግሞ በአንድ አጥንት። አቤት ግሩም እኮ ነው። እና ያን አንድ አጥንት ምዝዝ አድርጎ ወሰደ። ቦታው ክፍት እንዳይሆን በስጋ ሞላ። አዳምም ቀድሞ አጥንት ሳይወሰድበትም በኋላም አጥንት ከተወሰደበት በኋላ ወይ ሐጸም ዘቀዲሙ ህላዌ ነው። ከቀድሞ አናኗሩ ምንም አልጎደለበትም። እንደ የቀደመ ጤናው ኦፕሬሽን ሆኖ አጥንት ስለተወሰደ
አልጎደለበትም፣ ሙሉ ሰው ነበር ይላል አባ ጊዮርጊስ ዘጋስጫ። እዛ ወነደቃ ለይእቲ አጽም እንተነሳ እምአዳም፣ ከአዳም የወሰዳትን አጥንት ሰርቶ ወረሰያ ብሲቶ ሚስቱ አደረጋት። ሚስቱ አደረጋት። ያችን ከአዳም የወሰዳትን አጥንት ሰርቶ ምን አደረጋት? ምን አደረጋት? ሚስቱ አደረጋት። ሚስቱ የሰውነት ክፍሏ ስንት ነው? የተወሰደ አንድ አጥንት። እግር ከየት ሊመጣ ነው? ሆድ ከየት ሊመጣ ነው? ጭንቅላት ከየት ሊመጣ ነው? ዓይን ጆሮ ከየት ሊመጣ ነው? ይሄ ውስጥ አጠቃላይ ሞተሩ ሁሉ የት ሊመጣ ነው? የት ይመጣ ይሆን? የተወሰደው ስንት አጥንት ነው? ሔዋን እንዴት ናት? እንግዲህ እንደማን ልበላችሁ እናቶች ንገሩኛ እንደማን ናት? እንደናንተ አንድ አጥንት። ስንት አጥንት አላችሁ አሁን እናንተ? ንገሩኝ እስኪ። እንግዲህ ሐኪሞቹ የቆጠሩት ቢነግሩን አናውቀውም። የኔንም አጥንት ስንት እንደሆነ የእናንተንም አናውቀውም። ሐኪሞቹ ቢነግሩን እናውቀዋለን። ግን አስቡ፣ ስንት አጥንት ነው? ከአዳም ጎን ተመዞ ሔዋን ሙሉ ሰው ስትሆን ስንት አጥንት እንዳላት አስቡ። ስጋው ከየት እንደመጣ አስቡ። ዓይን፣ አፍንጫው፣ ጥርሱ ሁሉ፣ እጣቱ፣ ጥፍሩ ሁሉ ከየት እንደመጣ አስቡ። ስንት አጥንት ተመዞ? አንድ አጥንት ተመዞ። አቤቱ ምንድን ነው የምንለው? በሉ እንጂ በደንብ አቤቱ ስራህ ድንቅ ነው፣ ስራህ ታላቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔርን ስራህ ምንድን ነው በሉት? ድንቅ ነው በሉት። የቱን ስራውን? አንድ አጥንት መዞ ሙሉ ሰው ያደረገበት፣ 3 ድንጋይ አምጥቶ አንድ ትልቅ ቤተ መቅደስ የሰራበትን አሰራር ምን በሉት? ድንቅ ነው በሉት፣ ግሩም ነው በሉት። እንዲህ ልንለው ተሰበሰብን እንጂ በከንቱ አልተሰበሰብንም። እሺ፣ በከንቱ ስራ ልንፈታ አልመጣንም። ጊዜ እያባከን አልቆምንም። ጊዜ እያባከን አልተቀመጥንም። እግዚአብሔርን ምን ልንለው ነው? አቤቱ አቤቱ ታላቅ ነው ልንለው ነው። እንዲህ ነው አምላካችን፣ እንዲህ ነው ፈጣሪያችን፣ እንዲህ ነው ጌታችን። ይሄ ነው የምናመልከው አምላክ። የለም የምንለውን ነገር እግዚአብሔር እንዲህ በትንሽ ነገር ይሞላል፣ ያበረክታል። እግዚአብሔር ምን ይሳነዋል? ሐዋርያትን በሚያሰለጥንበት ጊዜ 5 እንጀራ 2 ዓሣ አበርክቶ ስንት ሰው መገበ? ስንት ሰው? 5000። 5 እንጀራ በርክቶ 2 ዓሣ በርክቶ ስንት ሰው በላ? 5000። ስንት ቅርጫት ተረፈ? ስንት ቅርጫት ተረፈ? 12። የምናመልከው አምላክ ይሄ እኮ ነው። 2 እንጀራ 2 ዓሣ አንስቶ 5000 ሕዝብ አጥግቦ 12 ቅርጫት ተረፈ አለ። ይሄው እኮ ነው። ይሄ እና በእኛ ቤትም እንዲህ ነው የሚያደርገው። የለም የምንለውን ነገር ትንሽ ነው አይበቃኝም የምንለውን ነገር እግዚአብሔር ያበረክታል፣ እግዚአብሔር ያበዛል። ከዚህ ግሩም አምላክ ጋር ለመኖር ነው ማሰብ ያለብንኛ። የሚያስጨንቅ ነገር ቢኖር ከሱ የሚለየን ነገር ነው የሚያስጨንቀው። የሚያስጨንቀን ኃጢአት ነው። ከሱ ጋር ሆነን የሌለን ቢመስለንም እሱ ከኛ ጋር ስለሆነ ሁሉ አለን። ትንሹ ነገር እግዚአብሔር ከኛ ጋር ሲሆን ትልቅ ነው፣ ይበረክታል። ይኸው 3 ድንጋይ ትልቅ ቤተ ክርስቲያን ሆነ። መቅደስ፣ ቅድስት፣ ማህሌት ሆነ። ስንት ድንጋይ? አዎ፣ አንድ አጥንት ሙሉ ሰው እናታችንን ሔዋንን ሆነ። የምናመልከው
የምናገለግለው እግዚአብሔር ይህ ነው። እግዚአብሔር ይህ ነው። ስለዚህ ምን እንበለው? አቤቱ አቤቱ እልል ብላችሁ አመስግኑት፣ እናመስግን። ይሄንን ነው ዛሬ ልናጠና ዛሬ ልናወቅ የመጣ ነው። ይሄን አጥንተን ይህን ታሪክ አጥንተን እንድናመሰግነው አቤቱ ስራህ ታላቅ ነው ልንለው፣ አቤቱ ስራህ ግሩም ነው ልንለው ተሰበሰብን። አልተሳሳትንም አይደል? አዎ፣ ለዚህ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወስብሐት ለእግዚአብሔር።